ጤና ይስጥልን እንዴት ናችሁ? ባላችሁበት ሁሉ ሰላምታችን ይድረሳችሁ ብለናል። የሰዓቱን መረጃዎች ይዘን ቀርበናል። አበይት ርዕሶቹን በማስቀደም እንጀምራለን። ቻይና ተገንጣይ የምትላትን ታይዋንን ለማስጠንቀቅ በዙሪያ ወታደራዊ ልምምድ ማድረግ ጀመረች። ቤጂንግ ከ2022 ጀምሮ በታይዋን ሰርጥ የምታደርገው ወታደራዊ ልምምድ አጠናክራለች ተብሏል። በሰፊው እንመለከታለን። የየመኑ ሁቲ አማጽያን መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ይህም ሌላኛ ጉዳያችን ነው፣ እንመለከታለን። ትራምፕ ለዩክሬን ስምምነት በጣም ተቃርበናል ሲሉ ተናገሩ። ዶናልድ ትራምፕ እና ቮሎዲሚር ዘለንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሄዱትን ውይይት ተከትሎ መሻሻሎቹን መታየታቸውን ቢናገሩ የአሜሪካው ፕሬዝዳንት ግን የግዛት ጉዳይ አሁንም አልተፈታም ሲሉ ተናግሯል። ይህም ጉዳያችን ነው፣ በሰፊው እንመለከታለን። ቆይታችሁን ከአፍሪካ ታይምስ ጋር አድርጉ እያል ወደ መረጃዎቻችን እናልፋለን። አብራችሁን ቆዩ። ወደ ቀዳሚ መረጃችን ስንሻገር ቻይና ተገንጣይ የምትላትን ታይዋንን ለማስጠንቀቅ በዙሪያ ወታደራዊ ልምምድ ማድረግ ጀመረች። ቤጂንግ ከ2022 ጀምሮ በታይዋን ሰርጥ የምታደርገውን ወታደራዊ ልምምድ አጠናክራለች ተብሏል። ቻይና ተገንጣይ ኃይሎቹን ለማስጠንቀቅና የደሴቷን ቁልፍ አካባቢዎችን ለመቆጣጠር የሚያስችል ወታደራዊ ልምምድ በሰርጡ አቅራቢያ እያደረገች መሆኑ ተዘግቧል። የአገሪቱ ጦር፣ ባህር ኃይል፣ አየር ኃይልና ሌሎች ኃይሎቹ የተኩስ ልምምድ ጨምሮ ለወታደራዊ ልምምድ መሰማራታቸውን ቤጂንግ አስታውቃለች። የፍትህ ተልዕኮ 2005 የሚል የመለያ ስም የተሰጠው ልምዱ አሜሪካ ትልቅ የተባለውን የተለያዩ የወታደራዊ መሳሪያዎችን በ11 ቢሊዮን ዶላር ለታይዋን መሸጧን ባሳወቀችበት በቀናት ውስጥ የሚካሄድ ነው ተብሏል። የመሳሪያ ሽያጩ ከቤጂንግ ብርቱ ተቃውሞ የገጠመው ሲሆን በአጸፋው ቻይና በአሜሪካ የመከላከያ ኩባንያ ላይ ማዕቀብ ጥላለች ተብሏል። ታይዋን በዚህ ዓመት የመከላከያ ኃይሏን ማጠናከሯ የምትወስዷቸው እርምጃዎች የግዛቷ አካል አድርጋ የምታያት ቻይናን አስቆጥቷታል። የታይዋን ፕሬዝዳንት ጽሕፈት ቤት ቻይና ወታደራዊ ልምምድ ዓለም አቀፋዊ ባህልን የሚጥስ ነው በሚል ተችቷል። የታይዋን መከላከያ ሚኒስትር ሰኞ ጠዋት የቻይና የጦር አውሮፕላኖች እና መርከቦች በታይዋን አካባቢ መመልከቱን ገልጾ የሀገሪቱ ጦርና የሚሳኤል ስርዓት ሁኔታውን እንዲቃኝ መመደቡን አስታውቋል። ኃይሉ ታይዋንና ሕዝቦቿን ለመከላከል በከፍተኛ መጠንቀቅ ላይ እንደሚገኝ ሚኒስትሩ ገልጸዋል። የታይዋን ሰርጥ አካባቢ የተመደበው የቻይና ምስራቃዊ እዝ በዊቦ በተባለው የማህበራዊ ትስስር ገጹ ላይ ወታደራዊ ልምምድ የፍትህ ጋሻ ስል ጠርቶታል። ለመገንጠል እያሴሩ ያሉ ጋሻ ሲያገኛቸው ይመነጠራሉ ሲልም አጋርቷል። የመጀመሪያ ወታደራዊ ልምምድ መጀመሩን ያሳወቀው የቻይና መከላከያ ሚኒስቴር ዋናውን ልምምድ ማክሰኞ እንደሚያደርግ ጠቁሟል። ቻይና ለረጅም ዓመታት ከታይዋን ጋር ሰላማዊ ውህደት ስትወተውት የቆየችው ሲሆን የደሴቷን መገንጠል ግን ሰላማዊ ባልሆነ መንገድ የሚያስቆምም ሕግ አላት ተብሏል። ቤጂንግ የታይዋን ፕሬዝዳንት ሊአቺንግ የታይዋን ነጻነት እየመከሩ ነው በሚል ትከሳለች። የታይዋን ፕሬዝዳንት ታይዋን ወትሮም ሉዓላዊ ሀገር ናት በማለት ነጻነቷን በይፋ ማወጅ አይጠበቅባትም ባይ ናቸው። እሁድ ዕለት ፕሬዝዳንት ሊአ በሀገር ውስጥ የቴሌቪዥን ጣቢያ በተሰራጨው ቃለ ምልልስ ቻይና ወረራ እንድትፈጽም የሚያደርጋት ደረጃ ላይ እንዳትደርስ ታይዋን የሚገጥማትን ፈተና ማለፍ አለባት ብሏል። ፕሬዝዳንቱ አክሎም አስተዳደራቸው አሁናዊ ሁኔታውን ለማስቀጠል ቁርጠኛና ቻይናን እንደማይተናኮስ ገልጾም ሰላም በእውነተኛ ጥንካሬ ላይ የወደቀ ነው ብሏል። የህዝብ አስተያየቶች እንደሚጠቁሙት ከሆነ አብዛኛው የታይዋን ዜጋ ሁኔታውን ባሉበት እንዲቀጥል የሚሻ ሲሆን ይህም ማለት ከቻይና ጋር መዋሃድ ሆነን ነጻነታቸውን በይፋ ማወጅ አይፈልጉም። ከ2022 ጀምሮ ቻይና ስጋት ብላ በምታነሳቸው ሁኔታዎች ምክንያት በታይዋን ሰርጥ የምታደርገውን ወታደራዊ ልምምድ አጠናክራለች። ባለፈው ሚያዝያ ቻይና ያደረገችውን ወታደራዊ ልምምድ በቁልፍ የኃይል መሰረተ ልማቶች ላይ ጥቃት መፈጸም የሚያስችል ምስለ ልምምድ እንደነበር ቤጂንግ አስታውቃለች። ህዝቧን ለማጥቃት ለማዘጋጀትና ወታደራዊ አቅሟን ለቤጂንግ ለማሳየት ታይዋን የራሷን ወታደራዊ ልምምድ ታደርጋለች ተብሏል። ወደ ሌላኛው ዜናችን ስንሻገር የየመኑ ሁቲ አማጽያን መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥራት ማስጠንቀቁን የፈረንሳይ ዜና ወኪል ዘግቧል። አማጺ ቡድኑ እሁድ ዕለት በወጣው መግለጫ ለሶማሌላንድ የአጋርነት እውቅና የሰጠችው የእስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ተገቢው ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል። በሶማሌላንድ የሚኖር ማንኛውም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥራለን ብሏል። የቡድኑ መሪ አብዱል ማሊክ አልሁቲ እሁድ ዕለት ባወጣው መግለጫ የእስራኤል በሶማሌላንድ መገኘት በሶማሊያና የመን እንዲሁም የቀጠናው ደህንነት ስጋት መሆኑን ጠቅሶ አስጠንቅቋል። እስራኤል አርብ ዕለት ሶማሌላንድን እንደ ሉዓላዊ ሀገር እውቅና በመስጠት
ቀዳሚዋ ሀገር ሆናለች ተብሏል። የቡድኑ መሪ በመግለጫው የእስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቅቆ ለሶማሌላንድ የሰጠውን እውቅና በሶማሊያና በዙሪያ ባሉ አፍሪካውያን እንዲሁም የመን፣ ቀይ ባህር እና በቀይ ባህር ዙሪያ ባሉ ሀገራት ላይ ያነጣጠረ ጠባጫሪነት ነው ብሏል። ከ3 አስርተ ዓመታት በላይ እውቅና ለማግኘት ሰጥረ የነበረችው ሶማሌላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይ ትገኛለች። የቀጠናው ፖለቲካ ተንታኞች ሶማሌላንድ ከእስራኤል ያገኘችውን እውቅና ተከትሎም የመን የሚገኙት የሁቲ ታጣቂዎችን በቀላሉ ማጥቃት የሚያስችላትን ወሳኝ ስፍራ በቀይ ባህር ላይ ያስገኝላታል ሲሉ ተናግረዋል። ሁቲዎች ከመስከረም 26 ቀን 2016 ዓ.ም ጀምሮም የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃት ፈጽመዋል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባዎችን በመፈጸም ወታደራዊ አመራሮቹን ገላለች። የተባበሩት መንግስታት የጸጥታ ምክር ቤት በሶማሊላንድ እውቅና ጉዳይ ዛሬ ሰኞ በሚያደርገው ስብሰባ ላይ ቻይና የሶማሊያ ሉዓላዊነትን እንድትከላከል ኤርትራ ጠይቃለች። ቻይና እስራኤል ለሶማሊላንድ የሰጠችውን እውቅና ከታይዋን ጋር በማመሳሰል ምክር ቤቱ የማያወላውል ምላሽ እንዲሰጥ የሚጠበቅበትን የሞራል ኃላፊነት እንድትወጣ ኤርትራ ጥሪ አቅርባለች። የኤርትራ ማስታወቂያ ሚኒስትር እሁድ ዕለት ባወጣው መግለጫ እስራኤል ለሶማሊላንድ የሰጠችውን እውቅና ቀጠናዊና ዓለም አቀፋዊ አደገኛ ቀውስና ብጥብጥ ለመፍጠር ለረጅም ጊዜ ሲብላላ የቆየ ጉዳይ ነው ብሎታል። ስለዚህ በተባበሩት መንግስታት የጸጥታ ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ የሚያስፈልገው ጉዳይ ብሏል መግለጫው። ከዚህ አንጻር ይህ ጉዳይ ከታይዋን ጉዳይ ጋር የሚመሳሰል በመሆኑ ህዝባዊት ሪፐብሊክ ቻይና ከምታራምደው አቋም አንጻር ያለባትን ሞራላዊ ኃላፊነት መወጣት ይጠበቅባታል ስትል ኤርትራ ቻይና በጸጥታ ምክር ቤት ውስጥ የሶማሌላንድን እውቅና የሚቃወም አቋም እንድታራምድ ጥሪ አቅርባለች። ቻይና እስራኤል የሰጠችውን እውቅና ከተቃወሙ ሀገራት መካከል ስትሆን ኤርትራም የእስራኤልን እርምጃ ተቃውማለች። ኤርትራ ከ2 ዓመታት በፊት ኢትዮጵያና ሶማሌላንድ የደረሱበትን ስምምነት ተቃውማ ይፋዊ ድጋፏን ለሶማሊያ መስጠቷ ይታወሳል። ባለፉት 3 ቀናት ዋነኛ መናገሪያ ሆኖም የቆየውን እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅናን በተመለከተ ዛሬ ሰኞ ታህሳስ 22 2018 ዓመተ ምህረት በተባበሩት መንግስታት የጸጥታ ምክር ቤት ንግግር ይደረግበታል ተብሏል። ወደ መጨረሻ መረጃችን ስንሻገር ትራምፕ ለዩክሬን ስምምነት በጣም ተቃርበናል ሲሉ ተናገሩ። ዶናልድ ትራምፕ እና ቮሎዲሚር ዜሌንስኪ በፍሎሪዳ የዩክሬን ጦርነት ለማስቆም ያካሄዱትን ውይይት ተከትለው መሻሻሎች መታየታቸውን ቢናገሩም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የግዛት ጉዳይ አሁንም አልተፈታም ብሏል። ፕሬዝዳንት ዶናልድ ትራምፕ እሳቸውና ዜሌንስኪ ብዙ ነገሮች እንደተወያዩ ከሁለትዮሽ ውይይቱ በኋላም ተናግረዋል። ትራምፕ እሳቸውና ዜሌንስኪ ከአውሮፓ መሪዎች ጋር መናገራቸውንም ገልጸዋል። የአሜሪካም ሆነ የዩክሬን ፕሬዝዳንት ውይይቱን በጣም ጥሩ ነው ሲሉ ቢገልጹትም ትራምፕ 1 ወይም 2 በጣም አወዛጋቢ ጉዳዮች አሁንም ድረስ ሳይፈቱ ቀርቷል፣ በተለይም በግዛት ጉዳይ ብሏል። ዜሌንስኪ በማርላጎ ለጋዜጠኞች በሰጡት መግለጫ ከባለ 20 ነጥቦች የሰላም እቅድ መካከል 90 በመቶ ላይ ስምምነት ላይ መድረሳቸውን ሲገልጹ፣ ትራምፕ ደግሞ ለዩክሬን የተሰጠው ደህንነት ዋስትና ወደ 95 በመቶ የሚጠጋ መሆኑን ጠቅሷል። ዜሌንስኪ የአሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለሙ ጉዳዮችን ላይ ተጨማሪ ውይይት ለማድረግ እንደሚገናኙ ተናግሯል። ዜሌንስኪ በቴሌግራም የመልእክት መላላኪያ ገጻቸው ላይ ባሰፈሩት መልእክትም በሁሉም ጉዳዮች ላይ ጉልህ ውይይት አድርገናል። የዩክሬንና የአሜሪካ ልዑካን ባለፉት ሳምንታት ላሳዩት መቀራረብ ከፍተኛ አድናቆት አለን ሲሉ ተናግረዋል። ሩሲያ እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬንን ሙሉ በሙሉ የወረረች ሲሆን በአሁኑ ወቅት 20 በመቶ የሚሆነውን የዩክሬንን ግዛት ትቆጣጠራለች ተብሏል። ሩሲያ በአብዛኛው የምትቆጣጠረው የምስራቅ ዩክሬን የዶንባስ ክልልን ከወታደራዊ ኃይል ነፃ ቀጠናና ለመቀየር የቀረበውን ሐሳብ አሁንም አልተፈታም ሲሉ ትራምፕ ተናግረዋል። ሞስኮ በአሁኑ ወቅት 75 በመቶ የሚሆነውን የዶኔትስክ ክልልና 99 በመቶ የሚሆነውን የሉሃንስክ ክልል ትቆጣጠራለች ተብሏል። ክልሎቹ በአንድነት ዶንባስክ በመባል ይታወቃሉ ተብሏል። ውድ የአፍሪካ ታይምስ ቤተሰቦች ሰዓቱ መረጃዎቻችን ያደመጣችሁት ይመስል ነበር። ስለተከታተላችሁን እያመሰገን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን ብለናል።